ምን ይታይሻል? 21 ላይ ምን ይታይሻል? በቅንፍ ደረጃ ይልና ምን ይላል? በቅንፍ ያስቀምጠውና የለም ብሎ አስቀምጠው። ይኸው ሹት አድርጊ እስቲ ፎቶን ሹ እንደዚህ ያለ የለም። ታዲያ 21 ላይ ይህ አይነቱ ጾምና ከጾም በስተቀር አይወጣ ብላቸው ይላል። የለም ኖ ቨርስ ነው የሚለው፣ የለም ነው የሚለው እና ሊንኩን ላክላት። ማንም ሰው አይናቸውን በጨዋታ ሰዎች እንደዛ ማድረጋቸው ልክ አይደለም። አያነቡም ብለው ስለሚያስቡ ነው። የሆነ ነገር ያነብልሽና አየው ይኸው አለ ያልሰም እንደው ግሪክ አታውቂም። ከባድ ታዲያ ምን ይሻላል? እንደዛ ነው ያለው። እኔ ነገር ህሊናም እኮ የሚባል ነገር አለ ኳሽ ህሊናም አለ ማሂ። ኧረ አለ ብዙ ነው። አንተማ ብዙ ነው ያመጣኸው እኮ ብዙ ነው የጠየቅከው። ከዛ መካከል ምናልባት አለ ተብሎ የሚታመነው የማቴዎስ 17:21 ስለሆነ ያኛው ዶክትሪን በዚህ ላይ ደግሞ አይመሰረትም። ቢኖርም ባይኖርም ዶክትሪን በዚህ ላይ ብቻ አይመሰረትም። ዶክትሪን ይመሰረታል አይመሰረትም አይደለም ጥያቄያችን። ተጨምሯል ዋናው ነገር አለ። ተጨምሯል ተቀንሷል ወይስ አልተቀነሰም ነው ያለ ወይስ የለም ነው? ተጨምሯል አልተጨመረም ነው? መጽሐፋችሁ ላይ ተበርዟል ምንድነው? ለዛ ነው እንጂ ዶክትሪን እንዴት ነው የሚመሰረተው ብለን ስንጠይቅ ያኔ ዶክትሪን እንዴት እንደተመሰረተ ይነግሩናል። ጥያቄያችን ዶክትሪን እንዴት ይመሰረታል አይመሰረትም ሳይሆን መጽሐፉ ላይ የተጨመረና የተቀነሰ ነገር አለ ወይስ የለም ነው ነጥባችን። ስለዚህ ካለ አለ ነው፣ ከሌለ ደግሞ የለም ብለው ይበሉ። ያ ነው መጽሐፉ ላይ ለምን ተጨመረ፣ የሌለ ነገር ለምን ተጨመረ ነው። ቅድም አንዱ ያው ምስክር ውስጥ ገብቶ ምን አለ? እውነታውን ፍርጥ አድርጎ ተናግሮ ወጣ። ምን አለ? አይ ያው እንትኑ ሲጠፋባቸው ሰዎች ዋናው ሲጠፋባቸው ሰዎች ያንን ለመተካት ብሎ ብዙ ጨምረዋል ብሎ እንቅጩን ፍርጥ አድርጎት ወጣ። እሺ በቃ እኛም እንግዲህ እንደርስበታለን። አያውቁም ብሎ ነው፣ አያነቡም አያመራምሩም ብሎ ነው። ዮሐንስ ወንጌል ኢየሱስ ክርስቶስን ደግሞ አገኘሁት። የሚገርም ነገር። ኦኬ አንተ ግን ይሄን ነገር በደንብ እንደኔ አስተውያ ነው አላነበብኩትም ነበር እና አገኘሁት ይሄን ጥቅስ። ምን ዮሐንስ ወንጌል 8 ከ1 እስከ 11 ድረስ ያለው አንድ ኃጢአተኛ ሴት መታ ምናምን የሚለው ኖ 41 ዮሐንስ ወንጌል ምዕራፍ 8 ቁጥር 41 እና ኢሳይያስ 6 እዛ ጋር ነቢዩ ያየው ክብርና እዚህ ጋር ደግሞ ያዩት ክብርን አገናኝተህ አንተ መልስልኝ። እንዴት ነው እሱን? አሁን እዛ ጋር የታየው እግዚአብሔር ነው በዙፋኑ ላይ ያየው ክብር ኢሳይያስ በዙፋኑ ላይ አየሁት ሲል በራእይ ያየው እግዚአብሔርን ልክ እዚህ ጋርም ደግሞ ባለማመናች ያህዌን አይቷል። እዚህኛው ጋርም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 41 ላይ ክብሩን አዩ። 18 ማለት ነው። ያ ነው 8 ላይ ራሱ ነው እንጂ 8 ላይ አይደለም ራሱ ያለው። እነሱ ኢሳይያስ ለሚያያይዙት 12-18 ላይ ነው። የጌታ ግን ለማን ተገለጠ የተባለው ይፈጸም ዘንድ ክብሩን ስላየ ይህን ተናገረ ምናምን የሚለው አይደለ? 12 ክብሩን 12:40 ላይ ማለት ነው። እሱ ክብሩን ስላየ ስለዚህ እንትን አለ። አዎ ኢሳይያስ ስታጠኝ ረጋ ብለሽ ስታጠኘው ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 12:37 ላይ ጀምረሽ ይኸው። ነገር ግን ይህን ያለን ምልክት ወይም ተአምራት በፊታቸው ምንም ቢያደርግ በእሱ አላመኑም። ለምን? ነቢዩ ኢሳይያስ ጌታ ወይ ምስክርነታችንን ማን አመነ? የጌታ ክንድስ ለማን ተገለጠ ይላል። አሁን የጌታ ክንድ የተባለው ማን ነው? በእነሱ ትምህርት ኢየሱስ ነው። ኢየሱስ ነው ክንድ የተባለው። ጌታ የተባለው ማን ነው? ከዛ ጀመሪ አይደለም። የጌታ ክንድ የተባለው ማን ነው? ጌታ የተባለው ማን ነው? ኦኬ የጌታ ክንድ የተባለ አብ ነው። ከዛ ደግሞ ክንዱ ኢየሱስ ነው አይደለ? ነው እኔ ምን አውቃለሁ? እንጃ። እሺ ንገረኝ። እዛው ላይ ዮሐንስ ወንጌል ረጋ ብለሽ እንደዚህ ጠይቂያቸው፣ እነሱ ስለሚያጣድፉሽ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 38 ላይ ነቢዩ ኢሳይያስም ጌታ ሆይ ማን ምስክርነታችን አመነ? የጌታ ክንድ ለማን ተገለጠ ይላል። አሁን ጌታ ሆይ የሚለው ማንን ነው? የጌታ ክንድ የሚለው ማንን ነው? ኦኬ ጌታ ሆይ የሚለው እግዚአብሔር መሆን አለበት። አብን ነው። አብን ነው ብለሽ አስመሪ ማለት ነው። እሺ የጌታ ክንድ የተባለው ለማን ተገለጠ የተባለውስ?
ክንድ የተባለው ደግሞ ኢየሱስ ነው አይደለ? አሁንም መሲሁ ነው። የጌታ ክንድ ጌታና የጌታ ክንድ የተባለው መሲሁ ከሆነ ጌታ የተባለው ማን ነው? አብ ነው። ኢሳያስ 53:1 ላይ ይህ ጥቅስ የተገኘበት ቦታ ላይ ስናየው ጌታ ሆይ ማን ምስክርነታችንን አመነ? የጌታ ክንድስ ለማን ተገለጠ? ይላል ኢሳያስ 53:1 ላይ ካለው። በመቀጠል ምን አለ? ቁጥር 39 ላይ ስለዚህ ማመን አቃታቸው፣ ምክንያቱም ኢሳያስ ድጋሚ እንዲህ አለ አለ በዓይኖቻቸው እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ፣ ልባቸውን አደነደነ ይላል። ከዛ በኋላ ጌታ ሆይ ያለው ማንን ነው ብለሽ አብን ከሆነ ሲያስም ላይ የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል አለ ይላል። ጌታ የተባለው ማን ነው? እግዚአብሔር ነው። ማንስ ይሄድልኛል? ኢሳያስ 6:8 ላይ ኢሳያስ 6:8 ላይ ከዛ ኢሳያስ 6:10 ላይ በዓይኖቻቸው እንዳያዩ በልቦቻቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ አለ። እንግዲህ ሰብቱኛት ላይ ከዛ በኋላ ኢሳያስ 6:1 ላይ እዛው ላይ መጀመሪያ ላይ ሲናገር ንጉሥ ዖዝያ በሞተበት ዓመት ጌታን አለ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ ክብሩም ቤቱን ሞልቶት ነበር አለ። በራእይ ነው ያየው። ማንን ነው ያየው? ጌታን ነው ያየው። ጌታን አየሁት ብሎ ሲናገር ክብሩን ስላየ አለ። የማንን ክብር? የጌታን ክብር ስላየ። ስለዚህ የጌታን ክብር አየ ሲል ጌታ የተባለው ማን ነው ነው ጥያቄው? አብ ነው ወይስ ወልድ ነው ነው ጥያቄው? ወልድ የተባለው የጌታ ክንድ ነው የተባለው። ስለዚህ ማንን ነው ያየው ሲባል አብን ነው። እንዴ አብ ይታያል ወይ ሲባል ዳንኤል 7:9 ላይ ዙፋኖች ሲስከረጉ ድረስ አየው፣ በዘመናት የሸመገለውን ወይም አብን ተቀምጦ አይቶታል። ስለዛ ዮሐንስ ወንጌል 12:41 ላይ ክብሩን ስላየ አለ ባየ ጊዜ ኢሳያስ ይህን ተናገረ አለ። ክብሩን ባየ ጊዜ በዓይናቸው እንዳያዩ በልቦናቸው እንዳያስተውሉ ብሎ የሚለውን የተናገረው ኢሳያስ ማንን ባየ ጊዜ ነው አለ? ክብሩን ባየ ጊዜ አለ። የማንን ክብር? የአብን ክብር ማለት ነው። በረጅምና ከፍ ባለ ዙፋን ላይ ተቀምጦ የታየው ጌታ ነው። ክብሩም ደግሞ መቅደሱን ሞልቶት የነበረው ማን ነው? አብ ነው። ስለ አብ ነው እየተናገረ ያለው። ከዛ በኋላ ቀጠልና ምን አለ? ካይ አለ። በተጨማሪም አለ ስለ እርሱም ተናገረ አለ። ስለማ? ስለ መሲሁም ተናገረ። ምን ብሎ ተናገረ? ኢሳያስ 53:1 ላይ ጌታዊ ምስክርታችን ማን አመነን? የያህዌ ክንድስ ለማን ተገለጠ ብሎ ይጠቅሳል ማለት ነው። አንድ ጥቅስ ላሳይሽና ተመሳሳይ አርጊመንት ዕብራውያን 5:5 ላይ ያወጣላት ይሳቅዬ። ዕብራውያን 5:5 ላይ ይሳቅ አንድ ጊዜ ያወጣላት ማነው? ዕብራውያን 5:5 ላይ ተመሳሳይ አርጊመንት ይታይሻል። እዚህ ጋር በደንብ ተከታተዩ። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም አለ። ማ አላከበረም? ክርስቶስ። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው? አብ ነው። ኢየሱስን አብ ክርስቶስ ነው የሚለው እኮ እዛ ጋር። ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም። ይኸው ጥቅሱ ላይ 5:5 ላይ ተረጋግተሽ ይኸው። አሁን ይኸውልሽ ክርስቶስ ደግሞ ራሱን ሊቀ ካህናት ሆኖ ራሱን አላከበረም። ነገር ግን ምን አለ ይላል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። ማን ነው እርሱ ነው ያለው? ያለው እርሱ ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። እርሱ የተባለው ማን ነው? እርሱ የተባለው አብ ነው። አየሽው? ግን በአንዱ አውድ ላይ ነው የመጣው። ክርስቶስ የሚለውም እርሱም የሚለውም በአንድ አውድ ላይ ይመጣሉ ማለት ነው። እርሱ ሲባል አብን ነው የሚያመለክተው፣ ክርስቶስ ሲባል ደግሞ ኢየሱስን ነው የሚያመለክተው ብለሽ ነው የምትረጁ እንጂ አብ ክርስቶስ አንተ ልጄ ነኝ ዛሬ ወልጄሃለሁ ካለ ክርስቶስ ራሱ ወላጅ ሊሆን ነው ማለት ነው። አብ ሊሆን ነው። ገባሽ? እንደዛ ማለት ነው። እና ከዛ አንጻር ነው የሚታየው። ይህ ጥቅስ በዚህ መልክ ነው የተቀመጠው። እዚህ ላይ ኢሳያስ ላይ የተጠቀሰው ዮሐንስ ወንጌል 12:38-41 ድረስ ያለው ካልገባሽ አሁንም መጠየቅ ትችላለሽ በዚህ ዙሪያ ላይ። ኦኬ፣ ታዲያ ዮሐንስ ላይም የተቀመጠው ልክ እንደዛው ክብሩን ያዩት የእግዚአብሔር ነው እንጂ ስለ ኢየሱስ አይደለም የሚያወራው ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም ከቶ የለም ይላል አይደል? አዎ ይላል። ትክክል። በእሱ እቅፍ ያለው አንድያ ልጁ ተረከዋል አይደለ? ይላል። ስለዚህ ልጁ ሲተርክ ደግሞ ስሚ ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና።
ከእግዚአብሔር የሆነው እነማን ነው? እነ ኢሳያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሚኪያስ ምናምን አይተውታል። በምንድን ነው ያዩት? በራእይ ነው ያዩት። ማንን? አብን። አየሽው? ዮሐንስ ወንጌል እስቲ 6:46 ላይ ያወጣላት። አየሽው? እዚህ ጋር አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር ይላል። እርሱ አብን አይቷልና አለ። አብን ያየው ማን ነው? ከእግዚአብሔር የሆኑ ሰዎች አሉ፣ ነቢያቶች ማለት ነው። እነ ኢሳያስ፣ እነ ሙሴ፣ እነ ምናምን አይተውታል። ግን በአካል ሳይሆን ያዩት በራእይ ነው ሲያዩት የነበረው። ኢሳያስ አንዳንድ ላይም ንጉሥ ሆሴያን በሞተበት ጊዜ የአሞጽ ልጅ ኢሳያስ ያየው ራእይ ነበር ይላል። ከዛ ነው ንጉሥ ሆሴያ በሞተበት ዓመት ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ያለው። ያየው ማንን ነው? አብን ያየው። በምንድን ነው? በራእይ ነው ሲያዩት የነበረው። አብን ያየው ይታይሻል። አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይተዋልና። ለዛ አብን አይተዋል፣ ግን ያዩት በአካል ሳይሆን በራእይ ነው ወይ በህልም ነው ሲያዩ የነበረው። ኢሳያስ 6:46 ማን ነው? ዮሐንስ ወንጌል ምዕራፍ 6:46 ላይ ግልጽ ነው። አዎ ግልጽ ነው። ግን አንድ ግልጽ ያልሆነልኝ ነገር ምን እንደሆነ ታውቃለህ ወሂድ? የዮሐንስ ወንጌል ሙሉ መሰረቱ የዮሐንስ ወንጌል ስለ ኢየሱስ ክርስቶስ እግዚአብሔርነት ነው የሚያወራው፣ ስለ ወልድ አምላክነት ነው የሚያወራው ስለተባለ ትንሽ እሱን በደንብ ላንብበው እና እንትን እላለሁኝ። አሁን ይበቃኛል። አመሰግናለሁ። ዮሐንስ ወንጌል ሆሴ 11:9 ላይ ያወጣላት አንድ ጥቅስ፣ አንድ የሚገርም ነገር አለ። ሆሴ 11:9 ሆሴ 11:9 ላይ ጥቅስ እስቲ እዩ። እኔ አምላክ እንጂ ሰው አይደለሁም እና ይላል። ይህንን ተናጋሪው ማን ነው? እኔ አምላክ እንጂ ሰው አይደለሁም። እግዚአብሔር ነው አይደል? ለዚህ የሚናገረው እግዚአብሔር። አዎ። አሁን ዮሐንስ ወንጌል 8:40 ላይ ያወጣላት። ዮሐንስ ወንጌል ምዕራፍ 8:40 ላይ 8:40 ላይ ነገር ግን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገሩኝ ትፈልጋላችሁ አለ። ከእግዚአብሔር ሰምቶ የሚናገረው ምን ነው አለ። እዚህ ጋር ምንድን ነኝ አለ? ሰው ነው አለ። እግዚአብሔር ምን አለ? ስለዚህ ከማን ነው የሚሰማው? ያ ሰው ከማን ነው የሚሰማው? እግዚአብሔር ደግሞ ቅድም ምን ብሏል? እግዚአብሔር ደግሞ ምን ይሏል? እኔ አምላክ እንጂ ምን አይደለሁም አለ። ሰው አይደለሁም። ሰው አይደለሁም ካለው እግዚአብሔር የሚሰማው ማን ነው? ሰው ነው እየሰማ ያለው። አየሽው? መሀል ላይ ሆኖ ማለት ነው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2:5 ላይም እንደዛ ነው። አንድ እግዚአብሔር አለና በእግዚአብሔርና ደግሞ በሰዎች መካከል ያለው መካከለኛ ምንድን ነው ያለው ይላል? ሰው ነው ያለው ነው የሚለው። መሀል ላይ የነበረው ሰው ነው እየሰማ ማለት ነው። ከእግዚአብሔር እየሰማ ማለት ነው። ዮሐንስ ወንጌል ሙሉ ስለ እግዚአብሔር ከሆነ የሚያወራው፣ ኢየሱስ እግዚአብሔር መሆኑ ከሆነ የሚያወራው፣ እግዚአብሔር ከእግዚአብሔር እየሰማ ነበረ ሲናገር የነበረው። እግዚአብሔር ነበር ከእግዚአብሔር እየሰማ ሲናገር የነበረው። አላውቅም እንዴት ነው እንደዚህ የሆነ? አሁን እዛ ጋ እኔ በደንብ አገኘሁኝ አምላክነቱን ብዬ ነበረ። አሁን ደግሞ በዚህ በኩል መታቸው ሰው አይደለም ሰው ነው ትላላችሁ። ኧረ ፈጣሪ ሐዋርያት ሥራ ምዕራፍ 2:22 ላይም እንደዛ ነው። ቆይ ጨርሽው። ሐዋርያት ሥራ ምዕራፍ 2:22 ላይ የሚየው ራሱ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። የሱ ይታይሻል። ሰው ነበረ ነው የሚለው። ሰው ነበር፣ የናዝሬቱ ኢየሱስ ሰው ነበር ነው የሚለው። እግዚአብሔር በሱ በኩል ባደረገው ድንቅና ተአምራት ይላል። ስለዚህ የናዝሬቱ ኢየሱስ ሰው ነው። የአንድ አምላክ ደግሞ እኔ አምላክ እንጂ ሰው አይደለሁም ብሎ የተናገረ ነው። ከዛ ከአንዱ አምላክ እየሰማ ሲናገር የነበረ ሰው ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማ የነበረው? ከአምላኩ። ኦኬ። ስለዚህ ከአምላኩ እንዴት ይሰማል? አምላክ እንዴት ይሰማል? እሱ ጋር ካለ ሙሉ አዋቂ ከሆነ ከሱ ለምን ይሰማል? ዮሐንስ ወንጌል ምዕራፍ 12:49 ላይ ምንድን ነው የሚለው? ምንድን ነው የሚለው? እኔ ከራሴ ምንም አልተናገርኩምና ይላል። ስለ ነገር ግን የላከኝ አብ እርሱ የምለውና የምናገረው፣ ስለዚህ አብ እንደነገረኝ እንዲሁ እናገራለዋል። ለምንድን ነው ከራሱ የማይናገረው? አምላክ ከሆነ ማሂ እኔና አንቺ አንድ ትምህርት ቤት ሆነን ሙሉ እውቀት ኖሮን ከራሴ መናገር እችላለሁ። እኔ አንቺ ጋር ያለው እውቀት እኔ ጋር ካለ ከአንቺ መስማት አይጠበቅብኝም።
ግን ከራሴ ምንም አልተናገርኩምና አለ። አየሽው? ኢየሱስም እኔ ከራሴ አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውና የምናገረውን ሳሰጠኝ ሂድና፣ ስለዚህ ምን አለ? እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ ይህን በል ብሎ ካላለው በስተቀር ከራሱ ማለት እንኳን አይችልም። ኢየሱስ የራሱ ነገር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ደግሞ ያወጣላት 10 ላይ ያወጣላት 14 10 ላይ ይታይሻል። እኔ በአብ እንዳለው አብም በእኔ እንዳለ በሆነ እኔ የምነግራችሁን ቃል ከራሴ አልናገረውምና አለ። ታዲያ ጌታ መጣው ብለን ስንል ቁጥር 24 ላይ ይነግረናል። 14 24 ላይ ጌታ መጣው። ታዲያ ከራስ ማትናገር ከሆነ ምኑ ነው አምላክነትህ? ከራስ ምንም ነገር ማትናገረው ከሆነ ጌታ መጣኸው ብለን ስንጠይቀው ምን ይላል መሰለሽ? እዚህ ጋር ይህ የምትሰሙት ቃል የላከኝ ነው እንጂ የኔ አይደለም አለ። የኔ አይደለም የላከኝ ነው፣ የላከኝ የአብ ነው እንጂ የኔ አይደለም አለ። ከዛ ዮሐንስ ወንጌል 17 10 ላይ ተመልከችው። 17 8 ላይ እዛው ላይ 17 8 ላይ መልካም የመቃጠል ዘመን እያበዱልሽ ነው። ዘመዶችሽ መጥተው ከስር እያበዱ ነው። ጨርቃቸውን ሙሾ እያዋሹ ነው። ደረታቸውን እየደቁልሽ ነው። እኔ የለሁበት። እሺ 17 8 ላይ አየሽው? የሰጠኝን ቃል ሰጥቻቸዋለሁና አለ። የሰጠኸኝን ቃል ሰጥቻቸዋለሁና አለ። ታይሻል? የሰጠኝን ቃል ሰጥቻቸዋለሁና አለ። ቁጥር 14 ላይ የሰጠኸኝን ቃል ሰጥቻቸዋለሁ ለሐዋርያቶቻቸው የተቀበለው ማለት ነው። የተቀበለው ነው። ወንጌል ተቀብሏል። አይሽ ወንጌል ተቀብሏል። ኢየሱስ ወንጌል ስለመቀበሉ ይኸው ማስረጃችን አንደኛው ይሄ ነው። ወንጌል ነው የተቀበለው። የሰጠኝን ቃል ሰጥቻቸዋለሁና የተቀበለው ወንጌል አለ። ይኸው የሰጠኝ ቃል፣ ያ ቃል ወንጌል ነው ይላል። ኢየሱስም ወንጌልን በወንጌል እመኑ ይል ነበረ። ያ የሚያስተምረው የአምላክን ቃል ቁጥር 14 ላይ ያወጣለት። አይሽው 14 14 ላይ እዛው ላይ ምን ይላል? ቃልህን ሰጥቻቸዋለሁና ይላል። አየሽ ቃልህን ዩር ወርድ የአንተ ቃልህን የአምላክን ቃል ነው የሰጠው ኢየሱስ። ተቀብሎ የሰጠው ነገር ነው፣ የራሱ አይደለም ራሱ። እሺ ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ያወጣ። ይሄ እንጃ ይሄንን አይተሽ እኔ ከዛ በኋላ እንጃ ክርስትና ላይ መትቆያ አይመስለኝም። አሁን የምሰጠው ማለት ነው። ሁላችሁም ያዙት። ዮሐንስ ወንጌል ዮሐንስ ላይ ነው ጭራሽ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ይሁ። ስለዚህ ኢየሱስም እንዲህ ብሎ መለሰላቸው አላቸው፣ ትምህርቴ አለ ከላከኝ ነው እንጂ ከእኔ አይደለም አለ። ከራሴ የለም ማለት ነው። አምላክ አይደለህም ማለት ነው። ነቢይ ነህ፣ መልእክተኛ ነህ ማለት ነው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። እንደዛ ብሎ አይደለም ያለው። ፈቃዴን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከእኔ እንደሆነ መረዳት ይችላል በቀላሉ አለ። የሰው ከሆነ ይረዳል አለ። ከእኔ ከሆነ ከእግዚአብሔር ወይም ከእኔ አለ። እግዚአብሔር ሌላ ነው፣ እሱም ሌላ ነው። በቃ ለይቶ ነው ቁጭ ያደረገልሽ። ዳይኮቶማይዝ አደረገው ነው የሚለው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ከእኔ አይደለም፣ ከእኔ መነጭ አይደለም አለ። አምላክ ቢሆን ኖሮ ከራሱ ይመነጭ ነበር። ይህ ትምህርት ከእግዚአብሔር ወይም ከእኔ ብሎ እግዚአብሔር ጥለሽ ወጣሽ። ነይ ተመለሽ፣ ነይ ተመለሽ፣ ነይ። እንቅልፍ የለም። ማቅለሻለሻት ኡስታዝ ይበቃል። ይኸው ስቢያታለሁ ኡስታዝ። ኡስታዝ እኔ ልውጣ፣ ትንሽ ፕሮግራም አለኝና እስኪት በቃ ሂድ። አላህ ይቀበል። አሚን። መጽሐፍ ማታ ይሁና። እሺ ማታ ይሁና። እኔ ደግሞ ያጥወለወለሽ ነው የመሰለኝ ራሱ እና የነስተረሽ ነው የመሰለኝ። እኔ ደግሞ ነስሯት ነው ብዬ ሶፍት ምናምን ላቀብልሽ ነበር። እሺ ከዛ በኋላ አየሽው፣ ይህ ትምህርት አለ ከእኔ ወይም ከእግዚአብሔር አለ። ምን ታውቃላችሁ ወይ? ምን አለ ኢየሱስ? ትምህርቴ ከላከኝ ነው እንጂ ከእኔ አይደለም። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ከማን አይደለም አለ? ከእኔ አይደለም አለ። ከላከኝ ነው እንጂ አለ። ስለዚህ ኢየሱስ ሲያስተምረው የነበረው ትምህርት የራሱ አይደለም ማለት ነው። ከዛ በኋላ አለ ፈቃዱን የሚያደርግ ቢሆን አለ ይህ ትምህርት
ከእግዚአብሔር ቢሆን ወይም ደግሞ ከእኔ ከራሴ የምናገር እንደሆነ ያውቃል አለ። ከራሴ አልናገርም አለ። ወይ ከራሴ ነው ወይ ከእግዚአብሔር መሆኑን ማመዛዘን ይችላል አለ። ፈቃዱን የሚያውቅ ሰው አለ። ስለዚህ ከእግዚአብሔር ለብቻው ነው፣ ከራሴ የሚለው ደግሞ ለብቻው ነው። ራሴ የሚለው ማንነት ለብቻው ነው። እግዚአብሔር የሚለውን ደግሞ ዳይኮቶማይዝ አድርጎ ነጥሎ ነው ያስቀመጠልን። እሱም ሰው በማድረግ ነው ያስቀመጠው። እግዚአብሔርን ደግሞ በአምላክነቱን ያስቀመጠው። ዮሐንስ ወንጌል 8:28 ላይ ያወጣላት ይህን ጥቅስ እና ከዛ በኋላ 8 ከዮሐንስ ወንጌል ምዕራፍ 8 ቁጥር 26 ጀምሮ ይህን ይሁና። እኔ በጣም ነው የሚገርመኝ። ከዛ ከ26 ከ28 ይታይሻል እዚህ ጋር ያ ይታያል። እሺ ቢጋስ ከቁጥር 26 ጀምሮ ነው። እኔ ስለ እናንተ የምናገረውና ብዙ ነገር አለኝ፣ ዳሩ ግን የላከኝ አብ እውነተኛ ነው። እኔም ከእርሱ የሰማሁትን ይህን እናገራለሁ አላቸው። ከእርሱ የሰማሁትን ከዛ ስለ አብ እንደነገራቸው አላስተዋሉም አለ። ከእርሱ የሰማሁትን ከራሱ ያመጣው ነገር አይደለም። ከዛ ስለዚህ ኢየሱስም የሰው ልጅን ከፍ ከፍ ባደረጋችሁ ጊዜ እኔ እንደሆንኩኝም አባቴም እንዳስተማረኝ ይላል። አባቴ ምን እንዳለኝ አስተማረኝ። እንዴ አምላክን ሌላ አካል ያስተምረዋል እንዴ? ከዚህ በኋላ ቀልድ ነው ልን የሚመስለኝ ራሱ ይችን ጥቅስ ይዤ ሄጄ ብቻ ጀነት እንኳን ኢየሱስ አምላክ ለምን መሆኑ አላመንክም ተብለሽ ብትጠይቂ በዚህ ጥቅስ ነጻ ትወጫለሽ። እንዳስተማረኝ እንዴ አምላክ እንዴት ያስተምረዋል ኢየሱስን? እንዳስተማረኝ እያለ ይሁት እስቲ ያጀማ እንዳስተማረኝ ይላል። ማን አስተማሪው? አንድ ሙሉ አዋቂ የሆነን አምላክ ሌላ አካል ያስተምረዋል? ማሂ ያስተምረዋል? ኧረ እያስተማረኝ ሲል ታዲያ ይሄ ከስላሴ ያስተምሩት ጋር ነው ታዲያ የሚያገናኙት? ፍጹም ሰውነቱ ይለሃል፣ ስላሴ ነው ይለሃል። ስለዚህ ፍጹም ሰውነቱን ታዲያ ለምንድን ነው አብ የሚያስተምረው? ራሱ ሳያስተምረው የእሱ መለኮት የት ገብቶ ነው? መንፈስ ቅዱስ የት ገብቶ ነው? እዛ ዳር ላይ ሆኖ የሚመለከት እሱ ሳያስተምረውም አንድ ቀን ነው ሞግዚት ነበረ መንፈስ ቅዱስ በዚህ ጉዳይ ላይ። ልክ ትምህርት ቤት ሞግዚት አለች፣ ደቀ መዝሙሩን ከመምህሯ ጋር አገናኝታ ላሽ ምትላለች። ጠዋት ትምህርት ቤት አድርሳ የምትሄድ ሞግዚት አለች። እንደዛ ነገር ነው መንፈስ ቅዱስ። አያስተምርም እሱስ አምላክ አይደለም እንዴ? ተው እንጂ እንዲህ አይነት ቀልብ ይሄ እምነት ነው። በእምነት አይቀልድም። አሁን አንተ እነዚህ ነገሮች አሳየኸኝ። እዚህ ላይ ራሱ ዮሐንስ ወንጌል ላይ እኔ ህይወት ውሃ ነኝ ይላል። እኔ ከሰማይ የወረድኩ እንጀራ ነኝ ይላል። እውነት ነው። እሱን አስተምርሻለሁ። እኔ ዘላለም ህይወት እሰጣለሁ ይላል። እውነት ነው። እሱን ምን እናድርግ? እናደርገዋለን። እነግርሻለሁ። ቆይ አንድ ቀለል ያለ ጥያቄ ደግሞ ጠይቂልኝ እስቲ። እንደዚሁ ለምሳሌ አምላክ ከሁሉ በላይ ነው አይደል? ከሁሉም በላይ አምላክ ነው አይደለ? ከፍጥረትም ከእንስሳትም ከሁሉም በላይ አይደል? አዎ። አምላክ እኩያ አለው ብለሽ ታምኛለሽ? ኧረ በፍጹም አቻ አለው ቢጤ አለው? ኧረ በፍጹም የለውም። እሺ አብ አምላክ ነው? አዎ አብ አምላክ ነው። ወልድ አምላክ ነው? ወልድ አምላክ ነው? እንደ ስላሴ። አዎ። መንፈስ ቅዱስም አምላክ ነው? አዎ። ወልድ ከአብ በታች ነው? ከአብ እኩል ነው? ወልድ መንፈስ ቅዱስ ከአብ እኩል ናቸው ወይስ ያንሳሉ? አያንሱም። እኩል ናቸው አይደል? ወልድና መንፈስ ቅዱስ ከአብ እኩል ናቸው አይደል? ስለዚህ አብ አምላክ ነው። አምላክ እኩያ ያለው አይደል? አምላክ እኩያ ያለው አይደል? ወልድና መንፈስ ቅዱስ የሚባሉ እኩያ ያላቸው አንድ ነው። አብ አምላክ አይደል? ውስጥ የተያዘ ነው መሰለኝ። ምን አውቃለሁ እኮ ገባኝ። ግን አብ አምላክ አይደለ እንዴ? አብ አምላክ ነው እኮ አይደል? መቼም አይካድም። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ ወልድና መንፈስ ቅዱስ የአብ እኩያ ናቸው። የአብ እኩያ ናቸው አይደል? እኩያ ናቸው አይደል? ቢጤ ናቸው። አምሳኝ እኮ እኩያ ከሆኑ አምላክ እኩያ ያለው ማለት ነው። ለመሰለ አንድ ተብሎ አይደል እንደሚታመምተው እንጂ ወይ ታውቂልኝ እንዴ? አንድ የሚባሉት እኮ በምንነት ነው አይደል? አንድ የሚባሉት ስለዚህ አሁን ስለምንነት አይደለም፣ ስለ አካል ነው እያወራ ያለሁት። የአካል አምላክ ነው አይደል? አንቺ አሁን አካል አለሽ፣ ከኔ የምትለዩ በአካል ነው። ግን የአንቺ አካል ሰው አይደለም ወይስ ጥንዚዛ ነው? ድመት ነው? አይጥ ነው? የትኛውን ነው? መንፈስ ቅዱስ ሰው ነው እንጂ ሰው ነው። ልክ እንደዛ ማለት ነው። ስለዚህ አብ አምላክ ከሆነ
አምላክ እኩያ አለው ማለት ነው። አብ የሚባለው አምላክ እኩያ አለው። ወልድና መንፈስ ቅዱስ የሚባሉ አምላኮች እኩዮቹ ናቸው ማለት ነው አይደለ? አዎ እኩል ናቸው። አብ ከሁሉም በላይ አይደለም ማለት ነው። በክርስትና በስላሴ ትምህርት ከወልድና ከመንፈስ ቅዱስ ጋር እኩል ስለሆነ አብ ከአምላክ ከሁሉም በላይ አይደለም። እኩዮች አሉት ወልድና መንፈስ ቅዱስ የሚባሉ አይደል? አዎ እንደ ስላሴ አስተምሮት ነው። ግን እንደ መጽሐፍ ቅዱስ ከተለየ ግን እንደ መጽሐፍ ቅዱስ አይደለም። እንደ ስላሴ አስተምሮት እኮ ነው። በቃ እያፈራረስን ያለ ነው። ስላሴን እያፈራረስን ያለ ነው። በደቂቃ ውስጥ ነው እኮ እኛ የምንፈጀው፣ ቀለል ባለ መልኩ ማለት ነው ራሱ ማለት ነው። እሺ እና እንደዛ ብለሽ ታያቸዋለሽ። እኔና አንቺ ስናወራ አሁን ሰውንታቸው ነው ማና ማን አወሩ ነው የሚለው? ሰዎች አወሩ ነው። ሰዎች አይደለም ማና ማን አይደለም። ምንና ምን አላልኩም። ማሂና ወይድ አወሩ ይባላል። ምንና ምን አወሩ ሲባል ምንና ምን አወሩ ነው የሚባሉ? ሰውና ሰው ነው አይደል የሚባለው? ሰውና ሰው። ኢየሱስና አብ ሲያወሩ ማና ማን አወሩ ይባላል? አብና ወልድ አወሩ ይባላል አይደል? አዎ ይሄ እኮ ነው ችግሩ። አብና ወልድ አወሩ። ምንና ምን አወሩ ሲባል ምንና ምንድን ነው? አምላክና አምላክ አወሩ ማለት አይቻልም? አምላክና አምላክ አወሩ። ምንና ምን አወሩ? አምላክና አምላክ አወሩ። ስለዚህ እንደዛ ነው። ገባሽ? አምላክ እኩያ የለውም የሚለው ትምህርት እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። በክርስትና ውስጥ ግን ምን አለ? አምላክ እኩያ አለው። ወልድና መንፈስ ቅዱስ የሚባሉ አብ አምላክ ነው። ወልድና መንፈስ ቅዱስ የሚባሉ አምላክ የሆኑ እኩዮች አሉት፣ ቢጤ አለው። ቅድም ያልሽው አምላክ ከሁሉም በላይ ነው የሚለው ትምህርት ልክ አይደለም። ከሁሉም በላይ ነው እና እኩያና አምሳያ ቢጤ የለውም የሚባለው እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። ይህ ይመስላል። እና ከዛ አንጻር ነው መታየት ያለበት። ትምህርት ከተማረ ከራሴ ምንም ማድረግ አይቻለኝም ካለ ሲያደርግ የነበረው ዮሐንስ ወንጌል 14:31 ላይ ያወጣላት 14:31 ላይ። እሺ ኡስታዝ የመጨረሻ ጥቅስ ይሆናል። ሰላት ደረሰን ጋ በቃ ትወጣለህ። አንድ ጥቅስ እንመርቅና ትወጣለህ ማለት እኛ ጋር ገና ነው። 1 ሰዓት ከምናምን ይቀረዋል። ስንት ዮሐንስ ወንጌል 14:31 ይታይሻል። ነገር ግን አብ እንደወደደኝ ዓለም ይወቅልኝ አለ። አይላቢው አይፌንቲው ምናምን እያለ ማለት ነው፣ ይወደዋል። አብም እንዳዘዘኝ እንዲሁ አድርጋለሁ አለ። ማን እንዳዘዘኝ አለ? አብ። ስለዚህ ለምንድን ነው አብ የሚያዘው? የሚያደርገው አብ እንዳዘዘኝ ነው ይላል። ይሄ ስራ ነው። ክብር ምን ብሎ ነው የሚያዘው እኮ ገባኝ። ምን ብሎ ያዘዋል? ሲያዘው ሊያደርግ ሲል ምን ብሎ ያዘዋል ታውቂያለሽ? ዮሐንስ ወንጌል 5:19 ላይ ያወጣላት እያሳየው ነው። እያሳየው ይችን ነገር ይችን አድርጋት ምናምን ብሎ ያሳየዋል። ካላሳየው በስተቀር አይችልም፣ ራሱ መስራት አይችልም። ሁሉን ቻይ አምላክ አለመሆኑ የምታውቂው በዛ ነው። ቅድም ያው እውቀት እንደሌለው ነው የምታየው። ከራሱ ምንም መናገር ካልቻለ እውቀት የለውም፣ ሙሉ እውቀት የለውም። አሁን ደግሞ ሙሉ ችሎታ እንደሌለው የምታውቂው ዮሐንስ ወንጌል 19 እግዚአብሔር ኢየሱስም እንዲህ አለ ቁጥር 19 ላይ እነዚህም አለ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም ማለት ሲያይ ነው። በቃ አብ ሲያደርግ ያየውን ነው የሚያደርገው። ከዛ አብ ወልድን ይወደዋል። ምን ይላል? ከዛ በኋላ ያ የሚያደርገውን ደግሞ ወልድ እንዲሁ ያደርጋል። የአምላክን ወንጌል ነው አይደል? ሲሰብከው የነበረውን የአምላክን ወንጌል እመኑ አለ አይደል? አዎ የአምላክን ወንጌል ኢሳያስን መጽሐፍ ነው አይደለም። የአምላክን ወንጌል ማለት ኢየሱስ የተሰጠውን ወንጌል ነው እንጂ ሉቃስ 4:17 ላይ ያወጣላት እንዴ። ለኢየሱስ ለብቻ የተሰጠው ወንጌል አለ እንዴ? ታዲያ እሱን ነው እኮ የምነግርሽ። ወንጌል አለ። ኧረ በስመ አብ ወልድ፣ አንተ ግን ከየት ጉድ ነው እንደምታወጣው? ኧረ በስመ አብ ይውጣ እንዴ። ቆይ አትጭ ቆይ ይህንማ ሰምተሽ ነው ብትመውጣት ያለብሽ። ሉቃስ 4 ይታይሻል 17 ላይ እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና አለ። ኢየሱስ ሲሰብከው የነበረው ወንጌል ምንድን ነው? ለድሆች ወንጌልን እሰብክ ዘንድ አለ፣ ቀብቶኛልና አለ። ማን የቀባው? አምላክ ቀብቶኛል አለ። ግን እኮ የኢሳያስ መጽሐፍ ነዋ። ታዲያ ገባኝ። ግን ማን ነው ባዩ ቀብቶኛል የሚለው እዚህ ጋር ማን ነው? በትንቢት መነጽር ውስጥ ኢየሱስ
ኢየሱስ ወንጌልን ይሰብክ ነበር። ቅድም አይተሻል። የአምላክን ወንጌል እየሰበከ መጣ ይላል። በወንጌል እመኑ አለ ኢየሱስ። በወንጌል እመኑ ሲል ከየት ነው ያመጣው ያንን ወንጌል? ኢየሱስ ከራሴ ምንም አልተናገርኩምና ብሏል። ገባሽ? እዛ ላይ ደግሞ ስትመለከቸው 5:1 ላይ ያወጣላት 5:1 ላይ እዛው ሉቃስ 5:1 ላይ እስቲ የሻይሽው ህዝቡም የአምላክን ቃል እየሰሙ ሲያስጠብቡት ሳሉ ይላል። የማንን ቃል ነው ሲሰሙ የነበሩት? ከኢየሱስ የአምላክን ቃል። ስለዚህ አይሽ ይሄ የአምላክ ቃል ወንጌል ይባላል። እሺ ይሄ ህዝቡ ሲሰማ የነበረው ወንጌል ማቴዎስ ወንጌል ምዕራፍ 9 ላይ እንደዚህ የሚናገረው ነገር አለ። ራሱ ቁጥር 35 ላይ ቁጥር 35 ላይ 9:35 ላይ አየሽው? ኢየሱስ በምኩራቦች እያስተማረ የመንግስትን ወንጌል እየሰበከ በህዝቡ ያለውን ደዌና ህማም ሁሉ እየፈወሰ በከተማይቱ በየመንደሩ ይዞር ነበር ይላል። ኢየሱስ በየከተማው በየመንደሩ እየዞረ ሲሰብከው የነበረ ወንጌል አልነበረም? ነበረ እንጂ። ይሄ ወንጌል ከየት ነው የተቀበለው? ዮሐንስ ወንጌል 12:49 ላይ 49 እና 50 ላይ ያዥ ይህንን እሱ ነው ፖይንቱ። ወይድዬ ከልብ ነው እያወጣ ያስተማረው ወይስ ደግሞ ከራሱ ወንጌል ተሰጥቶት ነው የሚለው ነገር ነው ዋናው እኮ። ወንጌል እንደማያስተምር ወንጌል የአምላክ ቃል እንደሆነ አሁን ከዚህ ጋር ከተረዳሹ ወንጌሉን ከየት ነው ያመጣው ነው ጥያቄው። ቁጥር 49 ላይ ቁጥር 49 እና 50 እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። አይሽ የሰጠው ማን ነው? ይህን ወንጌል ከማን የተቀበለው? የተሰጠው ማን የሰጠው? አብ ማለት ነው፣ አባቱ። ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። የዘላለም ሕይወት ይሰጣል ኢየሱስ። የዘላለም ሕይወት ምንድን ነው? ወንጌል ነው። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ ነግሮት ከሱ ሰምቶ የነበረው ነገር ምን ይባላል? ወንጌል ይባላል። ቅድም ዮሐንስ ወንጌል 17:8 ላይ የሚያነበብሽው የሰጠኝን ቃል ሰጥቻቸዋለሁ እና ቃልህን ሰጠዋቸው። ስለዚህ ኢየሱስ ሲያስተላልፍ የነበረው የተቀበለው ወንጌል አለ ማለት ነው። ወንጌል አለ ራሱ ማለት ነው። ከዛ በኋላ ደግሞ እሱ ደግሞ ምንድን ነው? መልእክተኛ ነው። መልእክተኛነቱን ከማን የምታረጋገጨው? ከረሱል ሰለላሁ ዐለይሂ ወሰለም፣ ከሰሃባዎች፣ ከወሂድ፣ ከሐሰን ከምናምን አይደለም። ራሱ ኢየሱስ ምን ብሏል? ነቢይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና አለ ማርቆስ 6:4 ላይ። የሉቃስ ወንጌል ምዕራፍ 24 ላይም እንደዛ ነው። የናዝሬቱ ኢየሱስ ማለት በአምላክና በሕዝቡ መካከል ብርቱ የነበረ ነብይ ነበር ብሎ ነው ያስቀመጡት። ማቴዎስ 21 ላይም እንደዛ ነው የሚናገረው። ቁጥር 13 ላይ ነብዩ ኢየሱስ መጣ ብለው ነው ያስቀመጡት። ሕዝቡ ሁሉ ደስ ብሏቸው ነብዩ ኢየሱስ መጣ ሲሉት ኢየሱስ ኧረ እኔ ነብይ አይደለሁም፣ የሥላሴ ሁለተኛው አባል ነኝ፣ ሰከንድ ሜምበር ኦፍ ጋድ ሄድ ሰከንድ ጋድ ሄድ ውስጥ የነበርኩ ሁለተኛው የግብፃዊ መለኮት አባል ነኝ ምናምን። ኧረ እኔ እንደዛ አይደለም፣ ራሱ የሥላሴ አባል ነኝ፣ ኧረ እኔ ፍጹም አምላክ ፍጹም ሰው ነኝ ምናምን አለ አላለም። ያለው ምንድን ነው? ምንም ነገር ያለው ነገር የለም። ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምናል። ስለዚህ ነብይ መሆኑን መልእክተኛ መሆኑን ከራሱ ሰምተናል። የላከኝ እያለ ይናገራል። የተላከ ነው፣ መልእክተኛ ነው፣ ነብይ ነው። ከአንድ አምላክ እየተቀበለ የሚያስተምር መካከለኛ ነበር፣ ነብይ ነበር። ይሄ ባይብል ነው ሜታፊዚካሊ ማለት ነው። ኦንቶሎጂካሊ ደግሞ ሰው ነው፣ አይተሸዋልም ራሱ ማለት ነው። የሉቃስ ላይ ደግሞ በአምላክና በሰው ፊት በቁመትና በጥበብ በምናምን ያድግ ነበር ይላል። ህፃኑ ይህ ጥቅስማ ይህን ጥቅስ አይተሽማ ከዚህ በኋላ በቃ ኢየሱስ ክርስቶስን ተስፋ ትቆርጫለሽ። የሉቃስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ ላይ 52 ላይ ብትመለከች ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ማን ነው የሚያድገው? አምላክ ነው እያደገ ያለው። አምላክ ነው እያደገ ያለው። ቁጥር 40 ላይ እዛው ላይ የሉቃስ ወንጌል 2:40 ላይ ተመልከችው። 2:40 ላይ ደግሞ ህፃኑም አደገ አለ፣ ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። እግዚአብሔር ነው በእግዚአብሔር ላይ የነበረው። የእግዚአብሔር ጸጋ ነው እግዚአብሔር ላይ የነበረው። ጥራት ይገባው ጌታዬ፣ ጥራት ይገባው። የዓለማቱ ጌታ እንደዚህ አይነት ነገር አይደለም። ራሱ የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እዩ። ህፃኑም አደገ ይላል። ማን ያደገው? ህፃኑም አደገ ይላል። ሉቃስ ወንጌል ይታሻል። ህፃኑም አደገ ይላል። ማን ያደገው? እግዚአብሔር ማደግ አለው። እግዚአብሔር ያድጋል። ወሂድ ይሄን ትምህርት እኔ ተምሬያለሁ ከዚህ በፊት ይኸው እዚህ ጋር ስላቸው ይህን ጥያቄ ስጠይቅ ታዲያ
ሰውነቱ የት ላይ ነው የሚገኘው ታዲያ? እንደ ሰው ካላደገ፣ እንደ ሰው ቀስ ብሎ በሞገስ በጥበብ ካላደገ እንዴት ነው ሰውነቱ የተለየ ነው? በቃ ችግር የለውም። ህፃኑ አደገ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። የማጸጋ በእርሱ ላይ ነበረ። የማጸጋ በመንፈስ ጠነከረ ይላል። ኦኬ ጥሩ። ከዛ በኋላ ያደገው በጥበብ በሙቀት በቁመት በሞገስ በጥበብ አይምሮ ያድግ ነበር። በቁመቱ ደግሞ አካሉ ያድግ ነበር። በሞገስ ደግሞ መንፈሱ ያድግ ነበረ። በመንፈስ ጠነከረ ስለሚል ስለዚህ የሚያድግ አካል ነው ራሱ ማለት ነው ራሱ እና ለዛ ነው አብርሃም ያላመለከው አምላክ አሁን አይመለክም። ምክንያቱም አብርሃም አንድ አምላክን ሲያመልክ ኖሮ አብርሃም ሳይመለክ ከጥንት ጀምሮ ያልተመለከ በኋላ ላይ የሚመለክ አምላክ የለም። ይሄ ሰው ድንግል ማርያም ማፀን ውስጥ ያለው ሙሉ ሰው ፍጹም ሰው የምትይው ሙሉ ሰው እንደኔ እንዳንቺ ያለው ሙሉ ሰው የነበረው ሰው አምልኮን ይቀበላል ወይስ አይቀበልም ብለሽ ጠይቂያቸው። አምልኮ ይቀበላል። ይህ የተገረዘው በ8ኛ ቀን የተገረዘው ወንድ ልጅ የሚባለው ሰው ሙሉ ሰው የሆነው አምልኮን ይቀበላል። አምላክ ጥንት ጀምሮ ብቻውን ሲመለክ ከጊዜ በኋላ ድንግል ማርያም ማፀን ውስጥ ሰው ፈጥሮ ያንን ሰው አንድ አድርጎ ኦርቶዶክሶች እንደሚሉት ተዋህዶ፣ ካቶሊኮች እና ፕሮቴስታንት እንደሚሉ ሁለት ባህሪ ሆኖ ካስመለከ ጣዖት ነው የሚያስመልከው። ሰው ካስመለከ ፍጡር ነው የሚያስመልከው። ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። ሁላችሁም ታችም ያላችሁ ክርስቲያኖች ሰውና ፍጡር አምልካችሁ ጀነትን እንዳታስቧት፣ ጀነትንም እንዳታስቧት። ወላሂ ነው ምላችሁ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ አላህ በእርሱ ላይ ጀነትን እርም አደረገ ነው ያለው ያስተማረው። በአላህ ላይ ያሻረከ ሰው ፍጡርን አምልካችሁ ሰው አምልካችሁ ጀነትን እንዳታስቧት። ጀነት በእናንተ ላይ እርም ነው። አላህ የጀነት ሰዎች ይበላችሁ ክርስቲያኖች። አላህ ሂዳያ ይስጣችሁ። አላህ ከጀሃነም ይጠብቃችሁ። ማንም ሰው አይደለም ለሰውም ለእንስሳትም መጥፎ ነገር አይመኝም። ዲናችን እንደዛ አይደለም። ራሱ እጽዋትን እንኳን ያለ አግባብ መቅጠፍ የሚከለከል ሃይማኖት ነው። እንስሳትን ስናርድ እንኳን ስለት ባለው ነገር ነው ማረድ ያለብን። እንስሳትን ለምን እንዳናሰቃያቸው የተከለከለ ነው። እንስሳትን ማሰቃየት የተከለከለ ነው። እጽዋትን ለመብላት ካልሆነ በስተቀር ዝም ብሎ መቅጠፍ አይፈቀድም በኢስላም። ኢቨን የበላነው ምግብ ይስራፍ የሚባል ነገር አለ፣ ጡር የሚባል ነገር አለ፣ ግፍ የሚባል ነገር አለ። እንዳይወድቅ መሬት ላይ ጠብ እንዳትል በምላሳችን እንልሰዋለን እኛ ሙስሊሞች። ለምግብ ይህን ያህል ከተጨነቅን፣ ለእንስሳትና ለእጽዋት በዚህ ደረጃ ከተጨነቅን ለሰው ልጅ ህይወት ግድ ይለናል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት የምነግራችሁ። የቂያማ ቀን እኛ ምስክር ነን። ሙስሊም መሆናችንን መስክራችኋል። ሁጃ ቆሞባችኋል። ሪሳላውን አድርሰናል። ከዚህ በኋላ የምጨርሱት ከጌታችሁ ጋር ነው የምጨርሱት። ስለሙ እያልን እኛ የምንወተውትበትም ምንም ምክንያት የለንም። ሪሳላውን አድርሰናል። ግን እንዳታስቧት። በጣም ስለምንወዳችሁ ስለምናከብራችሁ ጀነት እንመኛለን። ይበቃናል። ሰፊ ነው ደግሞ ጀነት። የሚጠብ ነገር ምናምን አይደለም። እንደዛ ቢሆን ኖሮ ሁሉም ሰው ይስገበገባል። እኔ ብቻ ላግኝ የረቴት አባቱ ገሃነም የሚግባ ብሎ ይል ነበር። አላህ ከጀሃነም ይጠብቀን። እንደዛ አይደለም። ጀነት ሰፊ ነው። ምኞታችንም አይደለም። ፍሪዊል አላችሁ። ነጻ ፈቃድ ሰጥቷችኋል። ማዳን ያላህ ነው። መዳን የሰው ነጻ ፈቃድ ነው። መዳንም መጥፋትም የሰው ነጻ ፈቃድ ላይ የተመሰረተ ነው። እባካችሁ በንስሐ ወደ አላህ ተመለሱ። ይሳቅ መሄድ ትችላለህ ኢንሻአላህ። ጀዛከላህ ኸይረን ጀዛ። አላህ ይቀበልህ። ግልጽ ነው ማሂር? በጣም ግልጽ ነው። እንደዛ ነው። እንትን ነው። ጥያቄ ካለሽ እስልምና ላይ መጠየቅ ትችያለሽ። ማንኛውም ጥያቄ የጥያቄ ፉንጋ የለውም። ጥያቄ ሲኖር መጠየቅ። ማታ ትገባለህ? በእስልምና ላይ ማታ እገባለሁ። ማታ እገባለሁ ኢንሻአላህ 3 ሰዓት ወይም 3 ሰዓት ተኩል ከምሽቱ ኢንሻአላህ እገባለሁ። እሺ፣ የአሁኑን ሪካርድ ያደረጋችሁ ሰዎች ካላችሁ ሼር አድርጉልኝ ስለማታ